ከኋላ የምትመለከቱት የለገዳዲ ግድብ ለጥ ብሎ ተንሰራፍቶ ያለበትን አካባቢ ነው። እዚህ ጋር ደግሞ የምታዩት ግድብ ወደ ግድቡ የሚገባውን ደለል ለመከላከል የተሰራ የእርከን ስራ ነው። ግድብ በደለል ሲሞላ ሁለት ዋና ዋና ችግሮች ያጋጥሙታል። የመጀመሪያው በደለል ተሞልቶ የመያዝ አቅሙን ይቀንሳል ወይም ጥሬ ውሃ የመያዝ አቅሙ ይቀንሳል። ሁለተኛው ደግሞ እጅግ በጣም ድፍርስ ስለሚሆን ያንን ለማጣራት ከፍተኛ የሆነ ኬሚካል መጠቀም ያስፈልጋል ማለት ነው። እነዚህ ሁለት ችግሮችን ለመቅረፍ በግድቡ ዙሪያ አካባቢ ያለውን መሬት በእንደዚህ መልኩ በእርከን ወይም ደግሞ በአፈርና ውሃ ጥበቃ ስራ መንከባከብ የግድ ነው። እሺ፣ አበራ ፈይሳ ይባላል። በአዲስ አበባ ውሃና ፍሳሽ ባለስልጣን ስር የውሃ መገኛ ተፋሰስ ባለሙያ ነኝ። እዚህ ይሄ አሁን ያለንበት ቦታ ኩራጅዳ ቀበሌ ነው የሚባለው። ይሄ እዚህ አካባቢ ይሄ ግድብ አካባቢ ኩራጅዳ ቀበሌ ነው የሚባለው። ይሄ እንደምታየው እዚህ ጋር የተለያዩ የአፈርና ውሃ ጥበቃዎች አሉ። አሁን እንደምታየው የድንጋይ እርከን አለ። እዛ ማሳ ውስጥም የድንጋይና የአፈር አለ። ይሄ እንዳጠቃላይ እዚህ ብቻ ሳይሆን በዚህ በለገዳዲ ተፋሰስ ስር 5 ቦታዎች በዘንድሮ ዓመት በዚህ መልክ እየተሰራ ነው። በዚህ መልክ የአፈርና ውሃ ጥበቃ ይሄንን እርከን እየተሰራ ነው። አንድ የዚህ ኩራጅዳ ነው። ሌላው ግራር ነው፣ ለገጅላ፣ ሌንጫ እና ሶኮሩ 240 ሄክታር ላይ በዚህ መልክ የአፈርና ውሃ ጥበቃ ተሰርቶ ቀጣይ ደግሞ ከዚህ ወር ጀምሮ ይሄ የፊዚካል ስራ ነው። በድንጋይና በአፈር የተሰራ የፊዚካል ቀጣይ ደግሞ ቅድም ማዶ ያየነው ያዘጋጀነው ችግኞችን ሀምጥተን እዚህ ጋር አቀላቅለን ደግሞ ለማትከል ነው። ይሄ ያስፈለገበት ምክንያት አንድ እንደምታየው ይሄ አፈር አልቆ ድንጋይ ብቻ ነው ያለው፣ ጥልቀት የለውም። ምርት እየቀነሰ መጥቷል። አንድ አፈር በቀላሉ ወደ ግድብ ሄዶ ደለል አይፈጥርም። ሁለተኛ ደግሞ እዚህ ሲቀር የገበሬ ምርታማነት ይጨምራል። እንደገና ደግሞ ውሃ ወደ መሬት ሰርጎ ይገባል። ውሃ ወደ መሬት ሰርጎ ገባ ማለት በታች በኩል ምንጭ ይወጣል። ምንጭ ከወጣ ደግሞ በቀላሉ የአካባቢ ማህበረሰብ የውሃ ችግር ይቀርፋል። በዚህ መልኩ ይሄ በዘንድሮ ዓመት ነው ብቻ ሳይሆን በአምና ከ2 ዓመት ከ3 ዓመት በፊትም ቪአይኤ በድሬ አካባቢ በላይኛው ተፋሰስ ላይ ጀምሯል። ይሄ አሁን ለገዳዲ ተፋሰስ ስር ነው ያለው በሰፊ ከዚህ በፊትም ተሰርቷል። ዘንድሮ ደግሞ ልዩ የሚያደርገው ሁለቱ የቪአይኤን እና ይሄ የኛ መስሪያ ቤት በጋራ አቅደን በ400 ሄክታር ላይ በዚህ መልክ በተለያዩ የፊዚካል ስራና በባዮሎጂካልም በዛው ቀጣይ ላይ ለማስራት አቅደን እየሰራን እንገኛለን።